አብርሃም ቤት አለው፣ ሄርሜላም ቤት አላት። ለምን ሩም መገናኘት እንደፈለጉ ሊገባኝ አልቻለም። ምን ሊያደርጉም እንደፈለጉ ሊገባኝ አልቻለም። እና ጥቆማ ደርሶ ነበር እኔ የሄድኩት ያሉበት ቦታ ጥቆማ ደርሶ ነበር የሄድኩት። አግኝቻቸዋለሁ። ብዙም ጥሩ ነገር አልተፈጠረም። አብርሃም ያው ከኔ ሄርሜላን አስፈልጧል። ምክንያቱም እየሰማችሁ ነበር ከኔ እሷን አስፈልጠ ነው ወይ ስለው አዎ ብሎኛል። እና እኔ እንጃ እኔ አይሰማኝም። ምክንያቱም በስሜታዊ የተናገረው ንግግር ነው ብዬ አልፌዋለሁ። አብርሃም ከልቡ አይደለም ብዬ አልፌዋለሁ። ምክንያቱም እኔ ከልቡ እንደዛ ሊናገረኝ አይችልም። ዛሬ ላይ እኔ እንጃ እኔ ለሱ የሁሉ ነገር እያደረኩ እናንተም እየሰደባችሁኝ ዝም ብዬ ሌላም ሰዎች እየሰደቡኝ በማያገባ ለምንድነው የምገባው? ለምንድነው አርፈህ ማትቀመጠው እያላችሁኝ ብዙ ሰው እያለኝ ግን የሱ ነገር አሳስቦኝ የሱ ጉዳይ አሳስቦኝ እንደዚህ ሰው ራሱ እየጠላኝ ሰው ራሱ ማይሆን ስም እየሰጠኝ ለሱ የሁሉ ነገር እያደረኩለት እሱ ግን በተቃራኒው ትላንትና ላገኛት ልጅ ትላንትና ለመጣች ልጅ ከኔ አስበልጦ እንደዛ ማውራቱ ትንሽ አናዶኛል፣ አበሳጭቶኛል። ግን ያው ከልቡም ደግሞ አይደለም ብዬም አስቤዋለሁ። ይሄ ነገር ደግሞ እንደዚህ ማደርገው ደግሞ ያው ይገባቸዋል ብዬ አስባለሁ። ምክንያቱም አብርሃም የዛኔ ጥሩ ሙላ አልነበረም ሩታ ስትመጣ እና ሩታ ደግሞ ስትመጣ እኔ ከጎኗ ነበርኩኝ። ብዙ ነገሮች አሳልፈዋል አብርሃምና ሩታ። አንዳንዴ እንደ ቀልድ የሚመስላችሁ ሰዎች ካላችሁ ልንገራችሁ ብዬ ነውና የአብርሽና የሩታ ነገር እንደ ቀልድም አልተጀመረም፣ እንደ ቀልድም አይለያዩም። አስረግጬ ልንገራችሁና እኔ አብርሽና ሩታ ፍቅር ከመጀመራቸው ብለው ከመጀመራቸው ያጠገባቸው ላይ የነበርኩኝ ልጅ ነኝ። ምን እንደሚያሳልፉ ምን አክል እንደሚዋደዱ ምን አክል እንደሚፋቀሩ በጣም ነው ማውቀው። ለዛም ነው ይሄ ሁሉ ነገር እያደረኩ ያለሁት አብርሃምና ሩታ እንዳይለያዩ መፈልገውና በግድ ትዳር የለም በግድ ለምንድን ነው እያላችሁኝ ያላችሁ ሰዎች እስቲ በቅርቡ አዲስ ነገር ይፈጠራል። የምታዩትም የምትሰሙትም ነገር ይሆናል። የዛኔ እስቲ ሁሉም ነገር ይፋ ይሆናል። ማን ትክክለኛ እንደሆነ ይለይለታል። በቅርቡ አይርቅም፣ ትንሽ ጊዜ ነው። ሁላችሁም የምትሰሙትና የምታውቁት ነገር ይሆናልና ደስታም እየመጣ ነው አይቼዋለሁና እስቲ ከዚህ ርዕስ ልውጣና እስቲ እሱን ለምን እንደፈለገኝና ምን ከኔ እንደፈለገ አብረን የምንሰማው ይሆናል። ማኑ ቤተሰቦች እንግዲህ እኔ ጋር ያለው ነገር አሁንም እንደቀጠለ ነው። እኔ ቅድም ባለፈው ነግሬያችኋለሁ። ምናልባት ሰው ስላጨበጨበ ወይም ደግሞ ሰው የሆነ ነገር ስላለ ምን የሚቀየር ነገር የለም። ማንንም ሰው እንዳጨበጨበ ይቀራል። እኔ ሰው ስላጨበጨበልኝ አለመኖረው የራሴን ላይፍ ራሴ ነኝ የምኖረው። ስለዚህ አንዳንድ ሰዎች ተሳደባችሁ አልተሳደባችሁ ምን ህይወት ላይ ምንም የሚጨምርም የሚቀንስም ነገር የለም። ሰላም ነው። እንዴት ነህ? ሁሉ ሰላም ቆይታ አሪፍ ነው። ካሜራ ይዤ ነው የጠበቅኩህ። አይደብርህማ? ምናልባት ከደበረክ ያው አቋርጦ ይችላል። ችግር የለውም። አይ ችግር የለውም። የኛ ነገር ያው ታውቃለህ ብዬ አስባለሁ። ምክንያቱም ያው ሶሻል ሚዲያ ላይ ብዙ ነገራችን ላይፋችንም ሶሻል ሚዲያ ላይ ስለሆነ ያው ለዛው ነው ሁሌም ካሜራ አለ ከኛ ጋር የትም ቦታ ብንሄድ ካሜራ አለ እና የሚደብር ከሆነ አጠፋለሁ። አይ ችግር የለውም። እየለመድኩት ነው ካሜራውም ስርዓቱን ሁሉም ነገር እያወቅኩት ስለሆነ ችግር የለውም። ግን ደግሞ እፈልጋለሁ ምናምን ነገር ካሜራ ጀርባ ብናወራ ብዬ ምን እንዳላሰብ እኮ ምንድነው አይ ስለ እነሱም ማወቅ ይፈልጋል አንደኛ ነገር ምክንያቱም ሁሉም ነገር ያውቃሉ። ስለዚህ ካንተ ጋር የማወራው ነገር ደግሞ ግዴታ ማወቅ ስላለባቸው ምንድነው እፈልጋለሁ ምናምን ብለኝ ነበር። አነጋገርህም ትንሽ ደስ አይልም ነበር። ሰላምታ አሰጣጥቅ ምነው ችግር አለ? እኔ ያስቀየምኩ ነገር አለ ወይስ ምናልባት ሳላውቅ ደርሼ ባስቀይሜ ከሆነ በጣም ይቅርታ። አይ እንደዛ አይደለም ኤፍሬም። ማለት እኔ ከዚህ በፊት ምን አይነት ባህሪ ኑርህ ምናምን አላውቅም። ምን አይነት ሰው ኤፍሬም ምን አይነት ሰው ነው ምናምን ከሚዲያ ውስጥ